የኢትዮጵያን የኢኮኖሚ ማሻሻያ መርሃ ግብር በግንባር ቀደምትነት የሚመሩ ሹማምንት ባለፈው ሳምንት የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ጣምራ የጸደይ ጉባኤ በዋሽንግተን ዲሲ ሲካሄድ ስራ በዝቶባቸው ሰንብቷል። ልዑካኑ ከአሜሪካ የውጭ ጉዳይ መስሪያ ቤት፣ ከሳውዲ አረቢያ የልማት ፈንድ፣ ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ ሹማምንት ተገናኝተው ስለ መንግስታቸው የኢኮኖሚ ማሻሻያ መርሃ ግብርና አሳካ የሚሏቸውን ውጤቶች አስረድተዋል። በዓለም ሰሜናዊ ንፍቀ ክበብ ጸደይ ሲጠባ በየዓመቱ የሚካሄደው ስብሰባ የገንዘብ ሚኒስትሮች፣ የባንክ ገዢዎች፣ የግሉ ዘርፍ ተወካዮችና ምሁራን ጭምር የሚሳተፉበት ነው። በስብሰባው የዓለም ኢኮኖሚ ይዞታ፣ ስጋቶቹ፣ የፋይናንስ መረጋጋትና ድህነት ቅነሳን የመሳሰሉ ጉዳዮች ይመከርባቸዋል። የዘንድሮ ጉባኤ ከሚያዝያ 13 እስከ 18 ሲካሄድ የገንዘብ ሚኒስትሩ አህመድ ሽዴ፣ ምክትላቸው ኢዮብ ተካልኝ፣ የብሔራዊ ባንክ ገዢ ማሞ ምህረቱና የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ ተክለወልድ አጥናፉን ያካተተ የኢትዮጵያ ልዑካን ተሳትፏል። ኢትዮጵያ ፈጣንና ቁርጠኛ የፖሊሲ ማሻሻያዎች ተግባራዊ ማድረግ እንደሚኖርባት በዓለም ባንክ አቅጣጫ የተሰጣት በዚህ ጉባኤ ላይ ከ2 ዓመታት በፊት ነበር። ሁለቱ ተቋማት የጠቅላይ ሚኒስትር አብይ አህመድ መንግስት የሀገሪቱን ኢኮኖሚ ወደ ሊበራል ስርዓት ለማሻገር ተግባራዊ የሚያደርጋቸው መዋቅራዊ ማስተካከያ መርሃ ግብሮችን የሚደግፉ ናቸው። የኢትዮጵያ ልዑካን በስብሰባው ጎን ለጎን ከዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ጂዮርጂየቫ እና የተቋሙ ባልደረቦች ተገናኝተው መንግስታቸው ተግባራዊ ስለሚያደርገው የተራዘመ የብድር አቅርቦት መርሃ ግብር ተነጋግረዋል። የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ የአይኤምኤፍ ሰዎች በፕሮግራሙ አፈጻጸም እጅግ ደስተኛ ናቸው ሲሉ ለሬውተርስ ተናግረዋል። በማሻሻያዎቹ የኢትዮጵያ መንግስት ያሳካቸውን ውጤቶች አስደሳች፣ አስገራሚ ብለው የገለጿቸው ኢዮብ በብሔራዊ ባንክ የውጭ ምንዛሪ ክምችት የዋጋ ግሽበትን በመቀነስና በወጪ ንግድ እድገት ከታቀደው በላይ ውጤት መታየቱን ለሬውተርስ አስረድተዋል። በጉባኤው ጎን ለጎን ዓለም አቀፉ የገንዘብ ድርጅት ባዘጋጀው ውይይት ላይ የተሳተፉት የብሔራዊ ባንክ ገዢ ማሞ ምህረቱ መንግስታቸው ተግባራዊ የሚያደርገውን የኢኮኖሚ ማሻሻያ ውጤታማነት ሲያስረዱ በማሳያነት ከጠቀሷቸው ጉዳዮች መካከል የውጭ ምንዛሪ ግብይት ስርዓት ለውጥ ያመጣው ውጤት ይገኝበታል። የማሻሻያው ውጤት ከጠበቅነው በላይ ነው። ለምሳሌ ያክል የውጭ ምንዛሪ አቅርቦት በከፍተኛ መጠን ጨምሯል። የውጭ ንግድ በዚህ ዓመት ቢያንስ በ100% ያድጋል። ሐዋላ ቢያንስ በ25% ይጨምራል። remittance will increase by at least 25%. ማሞ የሚመሩት ብሔራዊ ባንክ ጥብቅ ቁጥጥር ያደርግበት ከነበረው የውጭ ምንዛሪ ግብይት ስርዓት እጁን ሲያወጣ ብር ከዶላር አኳያ ያለው የምንዛሪ ተመን በከፍተኛ መጠን ወድቋል። ውሳኔው ገቢራዊ ከመሆኑ በፊት በሐምሌ 2016 በባንኮች 58 ብር ከ50 ሳንቲም ገደማ ይሸጥ የነበረው የ1 ዶላር አማካኝ ዕለታዊ የምንዛሪ ተመን ዛሬ ሚያዝያ 22 ቀን በብሔራዊ ባንክ መረጃ መሰረት ወደ 131 ብር ከ56 ሳንቲም ገደማ ደርሷል። የብርን የመግዛት አቅም ያዳከመው የግብይት ስርዓት ለውጥ የሰራተኞችን ደሞዝና የኢትዮጵያውያንን ተቀማጭ በኃይል ያኮሰመነ ነው። እንዲያም ሆኖ የብሔራዊ ባንክ ገዢ ማሞ ምህረቱ በተለይ ሀገሪቱን ጠፍሮ ለያዘው የውጭ ምንዛሪ እጥረት መፍትሄ እንዳበጀ በዓለም አቀፉ የገንዘብ ድርጅት በተሰናዳው መድረክ ላይ ተናግረዋል። ከማሻሻያው በፊት ከተጋፈጥናቸው ብርቱ ችግሮች አንዱ በየቀኑ ያሳስበን የነበረ የውጭ ምንዛሪ ክምችት መመናመን ነበር። ከማሻሻያው በኋላ የውጭ ምንዛሪ ክምችታችን በ3 እጥፍ ጨምሯል። በባንክ ስርዓት ውስጥ ያለው የውጭ ምንዛሪ ክምችት 2 እጥፍ አድጓል። ስለዚህ ይህ ማሻሻያ ወደ ኢኮኖሚው የሚገባውን የውጭ ምንዛሪ በማሳደግ ረገድ ግልጽ አስተዋጽኦ አበርክቷል። ማሞ በ2017 የበጀት ዓመት ብሔራዊ ባንክ ለገንዘብ ሚኒስቴር ምንም አይነት የቀጥታ ብድር ሳይሰጥ ለማጠናቀቅ መታቀዱን አስረድተዋል። ይህ ከተሳካ ማሞ እንዳሉት ከ12 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። የብሔራዊ ባንክ ገዢ በጥር 2016 ተግባራዊ መሆን የጀመረው የገንዘብ ፖሊሲ የኢትዮጵያ ማክሮ ኢኮኖሚ አለመረጋጋት መሰረታዊ ምንጭ ባሉት የዋጋ ግሽበት ላይ ከፍተኛ ለውጥ እንዳመጣ አስረድተዋል። በኢትዮጵያ ላለፉት 3 ተከታታይ ዓመታት የዋጋ ግሽበት 30 በመቶ ገደማ ሆኖ ቆይቷል። ተግባራዊ እያደረግን በምንገኘው ጥብቅ የገንዘብ ፖሊሲ ምክንያት የዋጋ ግሽበትን ከ30 በመቶ በመጋቢት ወደ 13 በመቶ መቀነስ ችለናል። ይህ ጠቃሚ ለውጥ ነው። በሚቀጥለው በጀት ዓመት የዋጋ ግሽበት 10 በመቶ ይደርሳል የሚል ተስፋ አለን። ይህን ካሳካን በ10 ዓመታት ውስጥ ለመጀመሪያ ጊዜ ይሆናል። የኢትዮጵያ መንግስት መሰረታዊ የፖሊሲና የህግ ለውጦች የሚያካትተውን ማሻሻያ ተግባራዊ እያደረገ የሚገኘው ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ በሚያገኛቸው ብድሮችና ድጎማዎች አማካኝነት ነው። ዓለም አቀፉ የገንዘብ ድርጅት የተራዘመ የብድር አቅርቦት በተባለ መርሃ ግብር ብቻ እስከ ጎርጎሮሳዊው
2028 ባሉት ዓመታት ለኢትዮጵያ 3.4 ቢሊዮን ዶላር ያበድራል። የማዕቀፉ ሶስተኛ ግምገማ በዚህ ሳምንት ይጠናቀቃል ተብሎ እንደሚጠበቅ የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ለሬውተርስ ተናግረዋል። ሶስተኛው ግምገማ ኢዮብ እንዳሉት በሰኔ ወር በዓለም አቀፉ የገንዘብ ድርጅት ከጸደቀ የኢትዮጵያ መንግስት ከተፈቀደለት ብድር ውስጥ ቀጣይ ክፍያ ይለቀቅለታል። ድርጅቱ ለኢትዮጵያ ከሚያበድረው የገንዘብ መጠን ውስጥ ከመጀመሪያው ግምገማ በኋላ 345 ሚሊዮን ዶላር ገደማ፣ ከሁለተኛው ግምገማ በኋላ 250 ሚሊዮን ዶላር ለአብይ መንግስት ለቋል። የኢትዮጵያ ባለስልጣናት በኢኮኖሚ ማሻሻያው ፍሬዎች ደስተኛ ቢሆኑም ዓለም አቀፉ የገንዘብ ድርጅት ሀገሪቱ አሁንም የውጭ ምንዛሪ እጥረትና የገቢ ንግድ ገደብ ካለባቸው በርካታ የአፍሪካ ሀገራት አንዷ መሆኗን አስታውቋል። አይኤምኤፍ የአፍሪካ ሀገራትን የኢኮኖሚ እድገት ትንበያ ይፋ ባደረገበት ሰነድ በኢትዮጵያ ማህበራዊ ውጥረት እንዳለ አስቀምጧል። የአፍሪካ ሀገራት የሚኖርባቸውን ስጋት በዘረዘረበት የሰነዱ ክፍል በኢትዮጵያ የሰላም ስምምነት ቢኖርም ተጨማሪ ግጭት የመቀስቀሱ እድል ከፍ ያለ እንደሆነ አስታውቋል። ዓለም አቀፉ የገንዘብ ድርጅት በጎርጎሮሳዊው 2025 ከሰሐራ በረሃ በታች የሚገኙ ሀገራት 4 በመቶ፣ ኢትዮጵያ ደግሞ 6.6 በመቶ ያድጋሉ ተብሎ እንደሚጠበቅ አስታውቋል። መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋም ሰነድ እንደሚለው በጎርጎሮሳዊው 2025 የኢትዮጵያ መንግስት ዕዳ ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አኳያ ወደ 28.6 በመቶ ይቀንሳል ተብሎ ይጠበቃል። በተያዘው ዓመት ከኢትዮጵያ አጠቃላይ ሀገራዊ ምርት የመንግስት ዕዳ 30.5 በመቶ ድርሻ አለው። ኢትዮጵያ የምትገኝበት ቀጠና በኢኮኖሚ ረገድ ባለፉት ዓመታት ከገጠመው መቀዛቀዝ የማንሰራራት አዝማሚያ ቢያሳይም በርካታ ሀገራት የገንዘብ እጥረት፣ ከፍተኛ የብድር ወለድና የዕዳ ተጋላጭነት እንደበረታባቸው ዓለም አቀፉ የገንዘብ ድርጅት አስታውቋል። በድርጅቱ የአፍሪካ ክፍል ዳይሬክተር አበበ አእምሮ ስላሴ የአፍሪካ መንግስታት ያከናወኗቸው አንገብጋቢ የመሰረተ ልማት ግንባታዎች አትራፊ ሆነው ገቢያቸውን በግብር መልክ ማሳደግ አለመቻላቸው ለዕዳ ጫና መበርታት ዋነኛው ገፊ ምክንያት እንደሆነ አስረድተዋል። የኤሌክትሪክ ኃይል የማመንጨት አቅምን በማሳደግ የኤሌክትሪክ ተደራሽነትን በማስፋፋትና በርካታ መንገዶች በመገንባት ከፍተኛ ገንዘብ ወጪ ቢደረግም የዚህ ሁሉ ኢንቨስትመንት ትርፍ በግብር ገቢ መልክ አልተገኘም። ብድርና የዕዳ ወለድ ከገቢ አኳያ ያለው ምጣኔ እንዲጨምር አድርጓል። ይህ የበርካታ ኢኮኖሚዎች ቁልፍ የተጋላጭነት መነሾ ሲሆን የተወሰኑ ሀገራት የዕዳ ፈተና ውስጥ ገብተው የአከፋፈል ማሻሻያ እንዲፈልጉ አድርጓቸዋል። በዓለም አቀፉ የገንዘብ ድርጅት መረጃ መሰረት ከሰሐራ በረሃ በታች ከሚገኙ 35 ሀገራት መካከል 19ኙ በዕዳ ጫና ውስጥ ወድቀዋል አሊያም ዕዳ ጫና ውስጥ የመግባት ከፍተኛ ስጋት አለባቸው። በዓለም አቀፉ የገንዘብ ድርጅት የአፍሪካ ክፍል ዳይሬክተር አበበ አእምሮ ስላሴ እንዳሉት የአፍሪካ ሀገራት ከዕዳ ቅርቃር ለመውጣት ያላቸው ሁነኛ አማራጭ ገቢያቸውን የሚያሳድጉበት መላ መዘየድ ነው። ከዚህ ቀደም መንግስታት ወጪን ለመቀነስ ፈጣን ነበሩ። ይህ ለልማትና ለእድገት እንቅፋት መሆኑን በተደጋጋሚ ደርሰንበታል። በ1980ዎቹ ተሞክሮ እጅግ አስቸጋሪ፣ ፈታኝና የእድገት ማነቆ ሆኖ ተገኝቷል። ስለዚህ መንግስታት ይህንን ስልት እንዲያስወግዱ በጣም እንፈልጋለን። አንገብጋቢ የወጪ ፍላጎቶች ሲኖሩ ብዙውን ጊዜ ሁለት የፋይናንስ መንገዶች ብቻ አሉ። ወጪ መቀነስ ወይም ገቢን ማሳደግ አንደኛው አማራጭ ነው። ሌላው መበደር ነው። ነገር ግን መበደር አዋጭ አይደለም። ይህ ማለት ገቢን ማሳደግ ቀላል ነው ማለት አይደለም። እጅግ ከባድ ነው። ፖለቲካዊ ውይይት ብቻ ሳይሆን በመንግስትና በህዝብ መካከል ያለውን ማህበራዊ ውል ለማጠናከር ሊሰበሰብ የታቀደው ገቢ ለትክክለኛው ዓላማ እንደሚውል ማስረዳት ያስፈልጋል። ከፍተኛ ብድር ካለባቸው የአፍሪካ ሀገራት አንዷ የሆነችው ኢትዮጵያ በአንድ በኩል የዕዳ አከፋፈል ሽግሽግ እየጠበቀች፣ በሌላ በኩል ለመሰረተ ልማት ግንባታዎች አማራጭ የገንዘብ ምንጭ እያፈላለገች ይመስላል። የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝ መንግስታቸው ከቻይና የንግድ ባንኮች ጋር ንግግር እያደረገ እንደሚገኝ ለሬውተርስ አረጋግጠዋል። ለአዲስ አበባ ቀላል ባቡርና ለአውሮፕላን ማረፊያ ማስፋፊያ የታቀደውን ገንዘብ ከቻይና የወጪና ገቢ ንግድ ባንክና ከቻይና ልማት ባንክ ለመበደር ውይይት በማድረግ ላይ መሆናቸውን ለሬውተርስ ተናግረዋል። የገንዘብ ሚኒስትር ዴኤታው ከዩናይትድ ስቴትስ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ጋር ጭምር ንግግር አድርገዋል። ትኩረት ከሚሰጧቸው ቀዳሚ ሀገሮች አንዷ ኢትዮጵያ ናት የሚል እምነት ያላቸው ኢዮብ
ሀገራቸው ከአሜሪካ ተጨማሪ ኢንቨስትመንት እንድታገኝ ይፈልጋሉ። የኢትዮጵያ ባለስልጣናት አዳዲስ የፋይናንስ አማራጭ በትጋት ማፈላለግ የያዙት ሀገሪቱ ከዚህ ቀደም የተበደረችውን ለመክፈል ተቸግራ የዕዳ አከፋፈል ሽግሽግ ለማድረግ በተዘጋጀችበት ወቅት ነው። በቡድን 20 የጋራ ማዕቀፍ በኩል ከጫፍ የደረሰው የዕዳ አከፋፈል ሽግሽግ በመጪዎቹ ወራት ይጠናቀቃል ተብሎ ይጠበቃል። ሽግሽጉ ተግባራዊ ሲሆን እስከ ጎርጎሮሳዊው 2028 ባሉት ዓመታት ብቻ ኢትዮጵያ 2.5 ቢሊዮን ዶላር ከዕዳ ክፍያ ታድናለች። ይሁንና የቦንድ ባለቤቶች ከሆኑ የግል አበዳሪዎች ጋር የሚደረገው ድርድር ገና ፈር አልያዘም። በአቶ አህመድ ሺዴ የተመራው ልዑካን ቡድን ከቦንድ ባለቤቶች ጋር ተገናኝቶ መወያየቱን የገንዘብ ሚኒስቴር አስታውቋል። የቦንድ ባለቤቶች በዓለም አቀፉ የገንዘብ ድርጅት የሚዘጋጀውን የኢትዮጵያ የዕዳ ትንተና እየተጠባበቁ በመሆናቸው በአከፋፈል ረገድ ተጨባጭ ውይይት መጀመር እንዳልተቻለ ዶክተር ኢዮብ ተካልኝ ለሬውተርስ ተናግረዋል። ከቦንድ ባለቤቶች ጋር የተደረገው ውይይት ውጤታማ እንደሆነ የገለጹት ኢዮብ በአከፋፈል ረገድ መደበኛ ድርድር በመጪዎቹ ወራት ሊጀመር እንደሚችል ጥቆማ ሰጥተዋል።